ጤና ይስጥልን ተመልካቾቻችን ከአሚኮ የእኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። በቅድሚያም የ2027 የአፍሪካ ዋንጫ ለማለፍ የቅድመ ማጣሪያ ጨዋታዎች ያሉበት የኢትዮጵያ ብሔራዊ ቡድን ቅድመ ዝግጅቱን በትናንትናው ዕለት ጀምሯል። ዋሊያዎቹ በቅድመ ማጣሪያ ከሳኦ ቶሜና ፕሪንሲፔ ጋር በደርሶ መልስም ይጫወታሉ። በዚህ ጨዋታ የብሔራዊ ቡድኑ አሰልጣኝ ዮሐንስ ሳሌ ከቀናት በፊት ለ23 ተጫዋቾች ጥሪ ማቅረባቸውም ይታወሳል። ትናንት ደግሞ አዲስ አበባ ላይ የመጀመሪያ ልምምዳቸውን አከናውነዋል። በዋሊያዎቹ የመጀመሪያ ልምምድ መርሃ ግብር 21 ተጫዋቾችም ተሳትፈዋል። በውጭ ሀገር ሊግ የሚጫወቱት ከናን ማርክነህና ጋቶች ፓኖም ደግሞ በመጪው ሐሙስ ብሔራዊ ቡድኑን እንደሚቀላቀሉ ይጠበቃል። የኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን መጋቢት 18 የሳኦ ቶሜ ብሔራዊ ቡድን ባስመዘገበው የሞሮኮ ሜዳ ላይ ያከናውናል። የመልስ ጨዋታው ደግሞ መጋቢት 22 ቀን በድሬዳዋ ስቴዲየም ያለ ደጋፊ እንደሚከናወን የወጣው መርሃ ግብር ያመላክታል። የኢትዮጵያ ባህል ስፖርቶች ፌዴሬሽን ባለፉት 2 ዓመታት የስፖርቶችን ተዘውታሪነት የሚያሳድጉ ሰፊ ስራዎችን መስራቱን አሳውቋል። የባለሙያዎች ስልጠናን ጨምሮ በበርካታ ዓመታዊ ውድድሮች ላይ የተሳትፎ እድሎች መመቻቸቱ የስፖርቱን ተዘውታሪነት አሳድጓል ስትል የፌዴሬሽኑ ፕሬዝዳንት ህይወት መሐመድ ከአሚኮ ስፖርት ጋር ባደረገችው ቆይታ ተናግራለች። አንተነህ ተስፋዬ የኢትዮጵያ የባህል ስፖርት ፌዴሬሽን በ1970 ዓ.ም የተቋቋመ ፌዴሬሽን ነው። ፌዴሬሽኑ የሀገሪቱን የባህል ስፖርት ለማሳደግና እንዲተዋወቅ ለማድረግ በሚል መነሻ ሀሳብ ፌዴሬሽኑ ተመስርቷል። የኢትዮጵያ ባህል ስፖርት ፌዴሬሽን ከተመሰረተ ጀምሮ በየ4 ዓመቱ የፌዴሬሽን ምርጫ ይከናወናል። አዲስ የተመረጠው ፌዴሬሽን 2 ዓመት ሆኖታል ስራውን ማከናወን ከጀመረ። ለመሆኑ በእነዚህ 2 ዓመታት ምን ስራዎችን አከናወነ ስንል የፌዴሬሽኑ ፕሬዚዳንት ጠይቀናል። በህብረተሰቡ ዘንድ ሰፊ ተሳታፊን እያሳተፍን የምንገኘው። ሌላው ደግሞ የውድድርና ስልጠና ሂደቶቻችን በጣም በሰፊው እየሰራና ያለ ነው። በርካታ ባለሙያዎችን እናሰለጥናለን። ፕሮጀክት ትምህርት ቤቶች ላይ ፕሮጀክት ላይ ባህል ስፖርት ገብተዋል። ስልጠናዎች በተለያዩ በአዲስ አበባ፣ ኦሮሚያ፣ በአማራ ክልል በሌሎችም ክልሎች ሰፊ ስልጠናዎች እየተሰጡ ነው። ፌዴሬሽኑ የባህል ስፖርትን ለማሳደግ በተለይም በጥናትና ምርምር የታገዙ ስራዎችን ከዩኒቨርሲቲዎች ጋር በመነጋገር የተለያዩ ስራዎችን እያከናወነ ይገኛል። ዩኒቨርሲቲዎች ላይ ሰፊ ስራዎች እየሰራን ነው በጥናትና ምርምር። እንዲሁም ደግሞ ዩኒቨርሲቲዎች ደግሞ በደንብ ባህል ስፖርት ላይ ትኩረት አድርገው እንዲሰሩ በማድረግ ስልጠናዎችን ዩኒቨርሲቲዎች ላይ እያስፋፋን ነው። ሌላው የጥናትና ምርምር ስራዎችን እየሰራን ነው። እንዲሁም የጥናትና ምርምር ሲምፖዚየም በኢትዮጵያ የመጀመሪያው ማለት ይቻላል ትልቅ የጥናትና ምርምር የባህል ስፖርት ሲምፖዚየም አካሂደን ነበር። የኢትዮጵያ ባህል ስፖርት ፌዴሬሽን ስፖርቱን የበለጠ ተወዳጅ እንዲሆኑ የተለያዩ የውድድር መድረኮችን በማስፋት የተለያዩ የህብረተሰብ ክፍሎችም ተሳታፊዎች እንዲሆኑ እየሰራ ነው። በአሁኑ ሰዓት የባህል ስፖርት በአመት አንድ ጊዜ በፊት የሚደረገውን በአመት በጣም በርካታ ውድድሮችን እያካሄድን ነው። ለሁሉም ክፍት የሆኑ የባህል ስፖርት የውድድር አይነቶችን ለስፖርት ጋዜጠኞች፣ አርቲስቶች፣ ማንኛውም ተወዳዳሪ የሚሳተፍባቸው ውድድሮችን በማብዛት እንዲሁም ደግሞ ዩኒቨርሲቲዎች ስፖርት ውድድር ላይ የታዳጊ ኦሎምፒክ ውድድር ላይ በተለያዩ ውድድሮች ላይ እንደዚህ ተሳታፊዎችን እያበዛን ነው የምንገኘው። ፌዴሬሽኑ በመላ ኢትዮጵያ ውድድሮች ላይ የባህል ስፖርት በሁሉም ውድድሮች ተሳታፊዎች እንዲሆንና ውድድር እንዲኖረው ፌዴሬሽኑ ትኩረት በመስጠት እየሰራ እንደሚገኝ የኢትዮጵያ ባህል ስፖርት ፌዴሬሽን ፕሬዚዳንት ህይወት መሐመድ ከአሚኮ ስፖርት ጋር በነበራት ቆይታ አመልክታለች። በ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ብሬንትፎርድ መጨረሻ ደረጃ ላይ የሚገኘውን ወልቭስ ጋር 2-2 ተለያይቷል። በጣሊያን ሴሪ ደግሞ ከሜዳው ውጭ ከክሬሞኔዜ ጋር የተጫወተው ፊዮሬንቲና 4-1 አሸንፏል። ተጨማሪ አለ።